በአሁኑ ሰዓት ላይ ከአብዱል ፈታህ ሲሲ እጃቸውን አጥበዋል አሜሪካኖቹም እስራኤሎቹም ስራውና ንግግሩ ጣፋጭ የሆነው ንግግሩ ጋራ ይገናኛል የሚለው ጥያቄ ነው በ67 የተሰመረላቸው ድንበር ይከበር የሚለው በፊት መቼም ብለህው አጣጥ ፍልስጤሞች ደህንነት ሰላም የመሳሰሉት ከእስራኤሎችም ደህንነት ጋራ ጎን ለጎን መሄድ አለበት ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል ዘመናዊ የሟኛ ገንዳ የልጆች መጫወቻ ስፍራ በቂ መኪና ፓርኪንግ በአንድ ህንጻ 5 ሊፍቶች ለብቻው ካርጎ ሊፍት የተገጠመለት ሁሉን የሟላ ዘመናዊ መኖሪያ መንደር ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ السلام عليكم ورحمة الله السيسي في قمة بغداد طلع قلبه إن من العهد الناصري الجميل الكلام الجميل يسو نججر يوم ينا جمال عبد الناصر نججروا له ميستوسن مال بوقته ياو هوي تاو بنبربت جزي لك يزا عينت لب نبروا عبد الفتاح السيسي بزي ببغدادو يا عرب ليج سبسب عليه عن التطبيع الوحش والسلام المفقود وقد وجه العرب من خلال قمة القاهرة رسالة حاسمة للعالم تؤكد أن إنهاء الاحتلال وإقامة الدولة الفلسطينية المستقلة على خطوط 4 يونيو 1967 يعني لك اندالكوت ب67 لاي بتسمروا የካርታ ሂደት ላይ ፍልስጤንን እንደገና እንደ ሀገር ካላረጋገጠን በስተቀረና የወረራ ሂደቶች ከእስራኤል በኩል ካልቆመ በስተቀረ በአካባቢው ላይ የምንፈልገውን ሰላም አናገኝም وعاصمتها القدس الشرقية نعم يوم فلسطين እንደሙስን መሰረት እንደ ሀገር ቁድስ الشرقية ወይም የምስራቁ ቁድስ ደግሞ የሷ وانا كتما تدرجو ليمبرت يجبوها هو السبيل الأوحد للخروج من دوامة العنف التي ما زالت تعصف بالمنطقة مهددة استقرار شعوبها كافة بلا استثناء በአካባቢው ላይ በነበረው ሁሉ አሁን ያለውንም ችግር ለመወጣት ይሄ ብቻ ነው አማራጭ ያለው ካለ በኋላ واكرر هنا انه حتى لو نجحت اسرائيل في ابرام اتفاقيات تطبيع مع جميع الدول العربيه እዚህ ጋር እስራኤል ቢሳካላት እንኳን ከሁሉም አረቦች ጋራ የምታደርገውን መግባባትና ኖርማላይዜሽን ወይም ግንኙነቷን ማሳመሯን የፈለገችውን ብታደርግ እንኳን فإن السلام الدائم والعادل والشامل في الشرق قامي تنكرا ان قطع يهونه سلامنا مرغاغات كن ميمطاو الاوسط سيظل بعيد المنال ما لم በመካከለኛው ምስራቅ ላይ የተባለው ነገር ሲፈጸም ብቻ ነው አለበለዛ ይሄንን የተለያዩ ሰዎች ጋራ ወይ ማገራት ጋር መስማማቷ ብቻውን ይሄን ነገር ሊፈጥር አይችልም تقوم الدولة الفلسطينية وفق قرارات الشرعية الدولية ايه ده እንግዲህ ህጋዊ የሆነች ዓለም አቀፉ ማህበረሰብ ያመነባት የሆነች ወይ ሙቀና ይሰጣት ፍልስጤም የምትባል ሀገር ካልተመሰ እሺ ዳ ይለዋል ማለት ምንድነው ማለት ምን ተፈጠረ አዲስ ነገር እስካሁን የሌለ አዲስ ነገር ምን መጣ ايه ده يعني انتوا لو طبقتوا مع كل العرب برضه እናንተ ከአረቦች ጋር በሙሉ ኖርማላይዜሽን የሚባለውን በቃ ብትሰሩ مش هينفع اي سلام የሚባል የለም الا بقيام الدولة الفلسطينية على حدود 67 لك ب67 በተደረገው የድንበር ሰመራ ላይ የተመሰረተ ፍልስጤን ካልተመሰረተች የለማልክ وطبعا البقين دول طلعت كل وسائل اعلامه تطبل ليهم باعتباره انه الزعيم اللي بيقف وحيدا ከዛ በኋላ የሱ እንትኖች ወይ የሱ አጨብጫቢዎች ሚዲያዎች ወጥተው ብቸኛው አብዱል ፈታህ ሲሲ ለፍልስጤሞች የቆመ
ወይም ለፍልስጤም ህብረተሰብ የቆመ ብለው እንዲጠሩት አስመስሎ ሄዶበታል مش انا اللي قلت هم ይሄንን እኔ አይደለም ያልኩት እነሱ ነው ያሉት ضد اسرائيل ናብ ከእስራኤል በተቃራኒ እንደቆመ አድርገው ሊያረጋውለት እየሞከሩ وازاي ملامحه الغاضبه تعبر عن كل عربي اسمع ና የቁጣ መንፈሱ የሁሉንም አረብ ያኮራ ወይም በዛ ለነሱን ሁሉ ወክሎ እንደሆነ ይዘፍኑለታል النهارده عايزين وقف اطلاق النار شغالين عليه عايزين اطلاق سراح ايران شغالين عليه عايزين دخول اسماعيل የጦርነት ማስቆሙ ጉዳይ ላይ እየሰራንበት ነው የምርኮኛ ማስመለስ ጉዳይ ላይ እየሰራንበት ነው አካባቢውን የማስመለስ ጉዳይ እየሰራንበት ነው سعادات شغالين عليه ولكن هذا موقف في منتهى الروعه شعب ይሄ ግን የአብዱ الفتاح السيسي አቋም በሚገርም ሁኔታ ቆንጆ የሚባል የሆነ ወይም በጣም منتهى الروعه በጣም በከፍተኛ ሞገስ የሚታይ ነው مصر النهارده كلمه سياده الرئيس النهارده عايز اقول لحضراتكم واخده دعم هائل وهو دعم ይሄ ከባድ የሆነ እገዛ ነው ለፍልስጤሞች የአብዱ الفتاح السيسي ንግግር الحق زي ما بقول كده انت النهارده زي ما بقول كده على عينك يا تاجر اوضح واقوى واشرف اكررها تاني ስለዚህ አንተ ማንም ታጂርና ሚላቸው ምንድነው በዚህ ጉዳይ ላይ ሚነግዱ ወይ ምናምን እና አብዱ الفتاح السيسي ሌላ ጊዜ የሚወቅሱ ምናምን በሙሉ ይፈሩ አይነት ነው اوضح واقوى واشرف ና የአብዱ الفتاح السيسي አቋም ባውኑ ሰዓት ላይ ግልጽ እና የለየ ጉዳዮች በደንብ ደግሞ የተከበረ የሆነ አቋም አሳይቷል كلمه ما فيهاش مواربه هذا موقف ንግግሩ ምንም አይነት እንትን የሌለበት ምንድነው ወዲያውዲ የሌለበት የሆነ ሙአረባ ማለት እንደዚህ መሸፋፈን የሌለበት አሽሙር የሌለበት ቀጥታ የሆነ الدوله المصريه بصراحه እቺናት ግብጽ ከዛ ይሄ አህመድ ሙሳ የሚባለው ጋዜጠኛው ነው ቀጥሎ ይሄ መጣ الناس في مصر النهارده عامر اديب ይባላል كانت سعيده وخدوا بالكم انه ግብጽ በዛሬው ዕለት በጣም ደስተኛ ነበረች انا يعني ممكن الكلام ده يبان مجامل لا اسال حواليك ምናልባት ይሄንን ንግግሩን የአብዱ الفتاح السيسي ንግግር እንደው ዝም ብሎ ለበጣ ያለው የሚመስለን ሰዎች አለን ግን አይደለም هيقول لك احنا كنا مبسوطين من الكلام اللي قاله الرئيس النهارده في قمه بغداد ناس حاسه انه يعبر عنهم ويعبر عن كل مواطن عربي لك ማንኛውም የአረብ የህዝብ አቋም የሆነውንና ፍልስጤን ማለት ከፍልስጤን ጎን የመቆም ሂደትን በደንብ የሚያሳይ የሆነ የአብዱ الفتاح السيسي ንግግርን አይተንበታል بجد በርግጥ ማለት بجد انا واضحا مباشرا دقيقا حادا نا ኃይለኛ ጠንካራ የሆነ ንግግር ነው دقيقا حادا ولم يهتم باي شيء በጣም የተጠና ግን ኃይለኛ ማለት ነው دقيق ማለት الا انه يقول امام ممثلي الدول العربيه اللي كانوا موجودين وامام العالم العربي هذا ይሄ አብሮት ያሉትን አረቦች ማለት መሪዎች እንደዚሁም በአብሮም ያሌሉትን ሌላው በሙሉ የአረብን ማህበረሰብ እና መሪዎች የወከለ ንግግር هو الموقف المصري كان واصبح وسيظل እና ይህ አቋም የድሮም የግብጽ አቋም ነው የአሁንም የሚኖርና ወደፊትም የሚቀጥለው አቋማ ይሄ ነው ይለናል كنت فين يا خشب لما كنا نجارين ቻባዋል ደስ ብላኛለች አንተ እንጨት የት ነበርክ በፊት አናጢ ያለሁኝ ስራው ከቀየረ በኋላ እንጨት አይቶ አንተ እንጨት የት ነበርክ አናጢ ያለን ቆንጆ አባባላት ያዟት كانت فين دي لا ده مش بس اعلامه ده مش بس التلفزيونات ና ይሄ ያው ቴሌቪዥኖቹ ብቻ እና አጨብጫቢዎቹ ብቻ አይደለም ይሄን የሚሉት አለና ده المواقع الاخباريه طلعت አንድ ዜናዎችም አሉ የተለያዩ የዜና አውታሮች ማለትም ጋዜጣ መጽሔት በሙሉ አብዱ الفتاح السيسي የተቹ እየገለጹ ወይም ያሞገሱ ነው بقول له بقى بص يا معلم بقى كلمه وانذار شديد اللهجه من السيسي በጣም ከፍተኛ የሆነ ማስጠንቀቂያ አዘል የሆነ يا عبد الفتاح السيسي نججر التطبيع لا يعني سلام شامل
التطبيع لا يعني سلام الشامل كإسرائيل قارا نورمال مادرق نيونتن فتصمو سلام تقلال يهون سلام ويم أتقال يهون سلام مامتات مالت هيدا لا اللي بعده مش هنكمل. أرى بزونو أرى زبلة قلت تارجو يلوال. خلال القمة في بغداد حزب الإصلاح والتنمية يشيد بكلمة السيسي مصر الحصن المنيع للقضية الفلسطينية. يا فلسطين وانا تكراكارينا طباقي هاجر بلو عنده كوسط ያለው ሲያመሰግነው የአብዱል ፈታህ السيسي ንግግር ناجي الشهابي كلمة السيسي في قمة بغداد أجهضت مؤامرة تهجير الفلسطينيين. بلو يا عبدul ፈታህ السيسي ንግግር የፍልስጤሞችን መሰደድ አስቆመ ይላል። እንኳን መሰደዳቸውን ሊያስቆም አሁን ዛሬ ትላንት ከዛ በፊትም በጣም እንደውም ከድሮ በባሰባቸው ሁኔታ የተጨፈጨፉ ነው ያሉት። طبل لا እነዚህ አጨብጭቡለታል ግን ለአብዱል ፈታህ الواد ده ابن مصطفى بكري البكر. لكن الحقيقة ان الكلام حلو ما اقدرش اقول عنه حاجة على رأي الست ليلى مراد. على فكرة ده لحن عبد الوهاب. ንግግሩን የአብዱል ፈታህ السيسي ንግግር በአረቡ ስብስብ ላይ ምንም የሚወጣለት አይደለም መባል ያለበት ሐቅን ያለው ግን እውነት ነው ወይ ማለት እውነት ሊተገብረው የሚፈልገው ነው ወይ? كلام جميل كلام ما اقدرش اقول حاجة عنه حاجة ስለ ንግግሩ ምንም ማለት አልችልም. حلوة جدا. لكن هو السؤال بقى يا ترى فعلا افعال السيسي زي كلامه الجميل؟ ነገር ግን ስራውና ንግግሩ ጣፋጭ የሆነው ንግግሩ ጋራ ይገናኛል የሚለው ጥያቄ ነው መጠየቅ ያለበት። والاهم كده بقى السؤال الاهم በጣም ደግሞ ወሳኙ ሌላው ጥያቄ هو ليه جاي يقول الكلام ده دلوقتي؟ አሁን ይሄንን ለማለት የፈለገው ለምንድን ነው? يعني استفتاح القصيدة كده انت كذاب يا عبد الفتاح. ግን ርዕሱ በአጠቃላይ አሁን መሆኑ ከዚህ በፊት የሚሰራው ስራ መበላሸቱ ሁለቱ አለመገናኘቱን ስናይ ውሸት ነው በቃ የምታወራው ውሸት ነው ልንል ግድ ይለናል። لأن السيسي هو رائد التطبيع في ال10 سنين اللي فاتوا من 2016 لما طلع قال لنا عن السلام الدافئ. ዋናው እንደውም በሰላም የሚባለው ነገር ከፍልስጤሞች ጋር ሳይፈጠርም ስለ ሰላም ግን በእስራኤል ጋር እና ተጥቢዕ ከእስራኤል ጋር ኖርማላይዜሽኑን በጣም ይፈልገው የነበረውና በሱ ላይ ከ2016 ጀምሮ ህዝቦችን ሲጣራበት የነበረው እሱ እኮ ነው ይላል ለ10 አመት ላለፉት في وقت ما كانش فيه كلام عن التطبيع اصلا. فاكر ሌላው ቀርቶ ሌላው ዓለም ስለ እስራኤልና አረቦችን ተጥቢዕ የሚባለው ወይም ደግሞ ኖርማላይዜሽን ሚለው ነገሮችን እንደ ምንድነው ኖርማል ሚለውን ቃል በአማርኛ ስጡኝ ሁሉ ነገር እንዳል በቃ ምንም እንዳሌለ ለማድረግ ማለት ነው። ان السلام ده مش دافي او انا ما قلتش التعبير الثاني يعني لكن انا بقول ان ودايما لما هم يسالوني السؤال ده اقول لهم خلي بالكم هيتحقق سلام اكثر دفئا. ሁሉም ይጠይቁኛል ለምን አሁን ላይ ከእስራኤል ጋር ምናምን ሚለው ነገር ጥያቄ ይነሳብኛል ግን እኮ ሰላምን የመሰለ ሞቅ ያለ ነገር የለም وميتأكم يهونا نجر يلم لمالك لو قدرنا نحل المسألة بتاعت أشقائنا الفلسطينيين بقول لازم يا فلسطينو تشجر لمفتات الإسرائيليين وهم بيسمعوني وأرجو إن القيادة الإسرائيلية تسمح بأن الخطاب اللي أنا بتكلم بيه ده يتم إذاعته في إسرائيل مرة واثنين. نعي من أجرو نجر عندهم إسرائيل لاي من نام دي سما فلقالو يا عرب هاجرات منجستات بمولو يهين نجر بيسامونينا في فرصة حقيقية رغم إنه يمكن ما يكونش في مبررات من وجهة نظر كثيرين إن بزوج يا عندند نجروتشن يمع كابد يهونا عكايدوتشن تتاو سلام بسلام لا بيبتو الظروف اللي بتمر بالمنطقة والكلام ده كله يمكن ما يدفعش لكن أنا بقول لهم إحنا هيبقى عندنا فرصة حقيقية وإذا كنتم تثقوا في كلماتي والمسيرة التجربة اللي أنا شفتها كأن ስለዚህ ሬክ አለኝ ሙከራስ ከዛሬ ድረስ ካለፍንባቸው ሂደቶች ምናምን እንማር ካልን قبل أي حاجة تانية خلال عمري اللي فات ده كله شفت حالة كنا موجودين فيها وحالة احنا بقينا موجودين فيها دلوقتي الحالة دي حققت الأمان لكم وحققت الأمان سلام مفتر ያው ከእስራኤል ጋር
በጣም በሚገርም ሁኔታ ሲደልል የነበረው እሱ ነው አብዱል ፈታህ ሲሲ ኢማራትን ሳውዲን ሱዳንን ሁሉም ደላላ ሆኖ እስራኤልና ሌሎቹን በማስታረቅ ሂደት በጣም ስራ ይሰራው እሱ ነው በጣም ግን አሁን ችግሩ እነሱ በለጡትና አለፉት እሱ ካሰበው በላይ ማለት ነው ይሄ ነው ችግሩ حياة السلام لكم وحياة السلام لينا نستطيع من فضلكم الأحزاب الإسرائيلية والقيادة الإسرائيلية من فضلكم توافقوا من أجل إيجاد حل لهذه الأزمة ولن ስለዚህ ይሄን ችግር የፍልስጤምን ጉዳይ ለመፍታት እባካችሁ ከእስራኤል ጋር ተስማሙ አብራችሁ ስሩ የሚል ጥሪ ነው لن يكون ده مقابله إلا كل أمر جيد وعظيم للأجيال الحالية وللأبناء وللأحفاد القادمين معلش ስለዚህ ለሚቀጥለውም ትውልድ የልጅ ልጆቻችን ለሚቀጥሉት ሁሉ ጥሩ ነገር መፍጠር ከፈለግን ከእስራኤል ጋር ሰላም እንፍጠር ብሎ እንግዲህ እንዲህ አይነቱን ሰበካ ሲሰብክ የኖረ ሰው አሁን ከእስራኤል ጋር ሰላም መፍጠር አይደለም የሚጠቅመው ምንም ብትፈጥሩም የፍልስጤን ሀገር እንደ ሀገርነት መጀመሪያ ካልተሰመረላት ድንበሯ ምናም ብሎ እንደ አዲስ ይጮሃል فتاح شفت وسط عينيك نجمه نور هيصحي يعني سيبك من الاغاني انت ما جبتش سيره ስለዚህ እሱ አሁን አንዳንድ ዘፈኖች እንደምሳሌ እየተጠቀሰ ነው ዘፈኑ ስለማላቀው ከሐሳቡንም አልገባኝም ስለዚህ በአጠቃላይ ይሄ ዝም ብሎ ዘፈን ብቻ አይደል የውሸት ወድሻለው ነገር ግን የሌለበት እንደማለት ነው حدود 67 اقامه دوله فلسطينيه على خطوط على حدود 67 ما بتجيبش سيرتها بعد كده في 2018 ይሄንን ሐሳብ ማለትም በፍልስጤኖች መጀመሪያ ሀገራቸው ይከበርላቸው የከተማቸው ቁድሲውን ወይም ደግሞ በ67 የተሰመረላቸው ድንበር ይከበር የሚለው በፊት መቼም ብለህው አጣቀ ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል ዘመናዊ የሟኛ ገንዳ የልጆች መጫወቻ ስፍራ በቂ መኪና ፓርኪንግ በአንድ ህንጻ 5 ሊፍቶች ለብቻው ካርጎ ሊፍት የተገጠመለት ሁሉን ያሟላ ዘመናዊ መኖሪያ መንደር ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ ይሄ ባይዘው ይሄንን ሐሳብ የማቀርብበት ምክንያት ዋናው ኢትዮጵያን ከእስራኤል ጋር ኢትዮጵያን ከመሳሰሉት ጋር የሚደረገው ሂደት የውሸት መሆኑን እነሱም ራሳቸው እዚህ ላይ እርስ በርሳቸው በሚመሰካከሩበት ወቅት እኛ የምንማርበት መሆኑን ነው اوكي تاشر لما وقف وقال ان التطبيع بين مصر واسرائيل حلو ونموذج قابل للتكرار እንግዲህ ሌላ ጊዜ ደግሞ የእስራኤልን ከአረቡ ዓለም ጋራ ማዋሃድ እና ወይም ኖርማል ማድረግ ግንኙነትን በአጠቃላይ እንደ ግብጽ አንድ ናሙና አደርጋችሁ ልትወስዱበትና ሁሉም ሊተገብረው የሚገባ ነው ስትላል ነበር እንዴ واهم حاجه امن المواطن الاسرائيلي ሌላው ቀርቶ ዋናው ጉዳይ የእስራኤል ሰዎች ህይወት ነው ደህንነት የነሱ ደህንነት ወሳኝ ነው ስትላል ነበርም ወይ ይለዋል الشعب الاسرائيلي وقل لدينا في مصر تجربه رائعه وعظيمه እኛ ለእስራኤል ህዝቦች ልላቸው ፈልገው ነገር አለ የግብጽ ተሞክሮ በጣም ምርጥ ተሞክሮ የሚያምር ተሞክሮ ነው سلام معكم منذ اكثر ሰላም ከናንተ ጋራ እስራኤሎች ሆይ من 40 سنه 40 አመት ጀምሮ يمكن ان نكرر ይሄ ማለት የካምፕ ዴቪድ ስምነቱ ከተደረገ ጀምሮ هذه التجربه وهذه الخطوه الرائعه مره اخرى ይሄንን ደግሞ ሙከራ ማለት የካምፕ ዴቪዱ ስምነት አይነትና አሁን የተፈጠሩት የሰላም አይነቶችን ደጋግመን በደንብ ልንሰራበት እንችላለን
أمن وسلامة المواطن الإسرائيلي جنبا إلى جنب مع أمن وسلامة المواطن الإسرائيلي. يا فلسطينوች ደህንነት ሰላም የመሳሰሉት ከእስራኤሎችም ደህንነት ጋራ ጎን ለጎን መሄድ አለበት። مفيش أي سهراية خالص أو سيرة من بعيد أو من قريب لإقامة دولة فلسطين. በዚህ ወቅት ላይ እንደዚህ በሚያስጨበጭበት ወቅት አንድ ጊዜም የፍልስጤሞች የ67ቱ የድንበር ክልል ይከበር የሚለው ቃል ተነስቶ አያውቅም። على حدود 67 اللي هي أصلا ما اتحققتش باتفاقيات كامب ديفيد. ሌላው ቀርቶ በካምፕ ዴቪድ ስምምነቱ ራሱ አልተረጋገጠም ይሄ ነገር። وبعدها عبد الفتاح لما حصلت اتفاقات أبراهام ከዛ በኋላ ግን አሁን አብርሃም የሚሉት ስምምነት አሁን ላይ ትራምፕና የሳውዲ ግንኙነትን የአብርሃሚክ ስምምነት ይያሉ ይጠሩታል እነሱ ባይሉትም ይሄ ራሱን የቻለ ውይይት የሚፈልግ ነው። አብርሃሚክ የሚባለው ሁሉም አብርሃም የአብርሃም ልጆች ነን ምንል ማለት ነው። ሙስሊሞችም አብርሃም አባታችን ነው የአንዱ ከነቢያቶች አንጋፋ ከሚባሉት ነው። ቁርአን ውስጥ 63 ቦታ ስሙ ተጠርቷል ነብዩ ኢብራሂም አለይሂ ሰላም። ክርስቲያኖች እንደዛው አብርሃም ይላሉ። የአብርሃም የሳራ ያው በዘፈናችን ሳይቀር ኢትዮጵያ የተለመደ ነው። አይሁዶችም አብርሃም ይላሉ። ነገር ግን የነዚህ ሰዎች ሐሳቤ ክርስቲያናው አይሁዱ ሙስሊሙ በአጠቃላይ ሃይማኖቱን ጨፍልቀው በአንድነት አዲስ ሃይማኖት ሰርተው መሄድ ይችላሉ ነው ወይስ ሁሉም በኮሙናሊቲው ተስማምቶ አንዱን ያከበረ መኖር ይቻላል ነው ወይስ ደግሞ ሌላ የሚፈጥሩት የሆነ አዲስ አጀንዳ አለ? ይሄ ውይይት የሚጠይቅ ነገር ነው። በተለይ እንደኛ አገር ላለ ለኢትዮጵያ አይነቱ ሀገር የተለያዩ ሐሳቦች በሚመጡበት ወቅት አንዱ ምናልባት የፖለቲካ ኃይል ይሄንን ነገር ለማስከበር ብድግ ሊል ይችላል አይታወቅም። ነገ ጋሼ አብይ ብድግ ብለው በቃ የነ ትራምፕና የእስራኤል የምናምን የነ ሳውዲ ምናምን ነገር ሰርቷልና ይምጣ ኢትዮጵያ ላይ ቢሉን ምንድነው መልሳችን? መጀመሪያ ይሄን ነገር ማወቅ ውስጥ አይቀድምም ወይ ብለን እንድናስብ ነው። ሁላችሁም የነዚህ ሰዎች ግንኙነት በምን ላይ የተመሰረተው ምንድነው የሚለው አብርሃሚክ የሚባለው ነገር ምንድነው የሚለው ነገር በደንብ ማየት ተገቢ ነው። እነዚህ ሰዎች ወስነዋል። አይ ይሄ የአብርሃሚክ አካይድ እየተባለ ነው ወይም አብርሃሚክ የሚባል አዲስ የሆነ ርዕዮተ ዓለም ፈጥረዋል ነው። في الامارات والامارات او بعد كده المغرب والسودان እንግዲህ አሁን ሁሉ ነገር የሚጀምረው ከአንድ ሀገር ነው ኢማራት። ለምሳሌ በሳውዲ አካባቢ ላይ ሌላው ቀርቶ እኔም ማቀው አንዳንድ ምሁራኖችም በደንብ የሚናገሩበት የትምህርት ካሪኩለማቸውን ሳይቀር የመፈተሽና እነሱ ስላልቻሉበት አረቦቹ እኔ አደርግላችኋለሁ የሚል ድርጅት አሜሪካ ውስጥ ተፈጥሮ ራሳቸው ሄደው ከነሱ መምህራን ጋር ቁጭ ብለው ተወያይተው ስልጠና ሰጥተው የትምህርት ቤት ካሪኩለማቸውን ሳይቀር አስቀይሯቸዋል። አንዳንድ እንደኛ አይነት የአፍሪካ ሀገር ደግሞ የባሰ ነው። እኛ እንስማማም ሁሉም በየራሱ ጎጥ ውስጥ የራሱ መስጊድ ይሰራል የራሱ ቤተክርስቲያን እየሰራ ሁሉም እኔ ጌታ ነኝ እኔ ምንድነው እኔ ነኝ መሪ ያለ እኔ ነኝ አስተማሪ ያለ ሁሉም በሚበጣበጥበት ወቅት አንዳንዴ እነ እስልምና ጉዳዮች ለምሳሌ መጅሊስ እንደዚሁም ደግሞ የኢትዮጵያ ሲኖዶስ በሌሎች የፕሮቴስታንቱ ዋናዎቹ አካሎች ቶሎ ሶስቱም ተገናኝተው ወይም ደግሞ ለየብቻቸው ሁሉም የየማዕከሉ እንዲህ አይነት ነገሮች ከሌላ በኩል ከመምጣታቸው በፊት ቶሎ አገር ውስጥ ያለውን ብጥብጥ አገር ውስጥ ያለውን የሐሳብ መጣረስ የሚታደጉበትና ሁሉም ሴንትራላይዝ አድርጎ ማዕከል አክብሮ ሁሉም ወደ አንድ ቦታ እየተመለሰ ፈትዋ በእስልምናው ፈትዋ የሚጠይቅበት አንድ አካል ብቻ ኖሮት ሁሉም በየጓዳ ፈትዋ የሚሰጥበት የሆነ ነገር እንዳይኖር ከዛ አንዱ የሆነ ነገር ይላል አንዱ ጥላ ይላል አንዱ ውደድ ይላል አንዱ ግደል ይላል አንዱ አንሳ ይላል እንዲህ አይነት ነገር እንዳይፈጠር ማድረግ ግድ ይላል። አለበለዚያ ዓለም በግድ ወደ አንድ እነሱ ወደሚፈልጉት አቅጣጫ እየሄደች ስለሆነ ያንን ለመከላከል የሚቻለው በግድ ሳይመጣብን እኛው ራሳችን እንዴት ማድረግ እንችላለን ብለን ማውራት እንችል ነው። ይሄ ርዕሱን ይዘን አንድ ቀን ማውራት አለብን ኢንሻአላህ በሰፊው እናወራበታለን። لاهون جن ياو وده almost مجرسين. إشادة السيسي بالتطبيع مع الإمارات والبحرين
تابعت باهتمام بالغ البيان السوري. ሌላው ቀርቶ ይልና አብዱልፈታህ አሲሲ ድሮ ከ2010 16 ከዛ 2016 ጀምሮ ወደዚህ እንግዲህ የጻፋቸውን ሌላው ቀርቶ ኤክስ ላይ ወይም ትዊተር ላይ ወይም ፌስቡክ ላይ ምናም ሲጽፋቸው የነበሩትን ነገሮች ያወጣበት ነው። ከእስራኤል ጋር ያደረከውን ስምምነት ራሱ መጀመሪያ ደልሎ ስለሰራበት ማለት ነው። من أمريكا والبحرين وإسرائيل بشأن التوافق حول إقامة علاقات دبلوماسية بين مملكة البحرين وإسرائيل وأثمن هذه الخطوة. كإسرائيل قادر رجعتشوت عند لاي كأمريكا جا كمنامن جا عند لاي هنا تشو لمسرات مسمى ما تشونا يهن نورماليزيشن بمام تحتشو نجاروتشن وده تكلنيا كهدي يام تحتشو سلون نام سجنا تشو علن منام بلا ستسفلا تشو على برمنه ونحو إرساء الاستقرار والسلام في منطقة الشرق الأوسط بما يحقق التسوية العادلة والدائمة للقضية الفلسطينية. أتقدم بالشكر لكل القائمين. بقى هي عندنا قري زيجا يتعافاتشون دبدابيوشنو أبرز مواقف السيسي من العلاقات مع إسرائيل. بتعب وسان يهونو يا عبد الفتاح السيسي أقواموش بولد شاسرا سدست بولد شاسرا سبات بولد شاسرا سمنت بولد شهايا بولد شهايارات بولد شامس يتعافاتشون عندنا نجروش نومي نجران. أكتوبر 2020 السيسي يسمى ودوالات النشل الملسنا من السلام الدافئ إلى انتقاد التطبيع. في 2016 السيسي من أسيوط يدعو إلى سلام دافئ مع إسرائيل. هنا ودا كإسرائيل جا مكالتشو يسلام سممنت جارا النهي دابرن يالبتنا هي موتو يا نبر يسو وانا أرما وهي نبر إلى البولة شاس بس. ومن ساعتها ما دخلش أسيوط. في 2017 سبتمبر السيسي من الأمم المتحدة تجربة السلام مع إسرائيل رائعة يمكن تكرارها ويلتقي نتنياهو. كذا كانت يعني هو جا عبروي نبرون جنينو الناس دقمو جلسو كإسرائيل جا يعلن إن لإسرائيل سلام بتأم عند أكل هونن مسراتشننا የእስራኤል ህዝብ ሰላም ማድረጋችን የኛ ናሙና ተደርጎ ሌሎች እንደዛው ሊከተሉት ይገባል ብለስ ታወራ ነበር 2017 ላይ 18 السيسي يدافع عن استيراد الغاز من اسرائيل جبنا جونيا مصريين ከዛ በኋላ የ2018 ላይ ከፍተኛ የሆነ የጋዝ ከእስራኤል ወደ ግብጽ መግዛት ላይ በጣም በሰፊው ሽንጡን ገትሮ ይበደረግ ያለበት ነው ብሎ ወደ 7 ቢሊዮን ሜትር ኪዩብ ያደገበትንና የመሳሰሉትን በጣም ያጨበጨቡለት ስምምነትን ያደረገበት 20 السيسي يسمن التطبيع بين الامارات واسرائيل በ2020 ደግሞ አንደኛ ከኢማራት ጋር ራሳቸው ደልለው ስላስታረቋቸው ያንን እንትኑን ታሪኩ በደም ስለምናቅ ማለት ነው سبتمبر 20 السيسي يسمن التطبيع بين البحرين واسرائيل ሌላው በባህሬንና በእስራኤል መሃል እንደዛው ያለውን ድልድይ በመፍከት ከዛ በኋላ በሁለቱ መካከል የተፈጠረውን ኖርማላይዜሽን በጣም ሲያደንቅ في اكتوبر 2020 السيسي يسمن التطبيع بين السودان واسرائيل ሌላው በሱዳንና በእስራኤል እንደነ አብዱላህ ሐመዶክ አብዱል ፈታህ አልቡርሃን በወቅቱ በነበሩበት ጊዜ በጣም ከፍተኛ የሆነ ግፊት ተደርጎ ሱዳን ከነበረባት የማዕቀብ ሊስት እንድትወጣ የተሰራበት ነው ይሄ በከፍተኛው እጁ የነበረበት አብዱል ፈታህ አሲሲ ነው ديسمبر السيسي يسمن التطبيع بين المغرب واسرائيل ሌላው ከሞሮኮ ጋር مغرب ማለት ሞሮኮ ናት ከሞሮኮ ጋር እንደዛው እስራኤልን በማስማማት ረገድ ከፍተኛ የሆነ ስራ ከሰራህ በኋላ ያንን እንደገና ስታመሰግን ነበር 24 ديسمبر التعبئة والإحصاء تكشف زيادة التبادل التجاري مع إسرائيل بنسبة 21% خلال حرب غزة. ሌላው የጋዛ ጦርነት በጣም በተጠናከረበት ወቅት 2024 ላይ በግብጽና በእስራኤል መካከል ግን ያለው የንግድ እንትን ግን ከ20% በላይ ወይም ከ23 ነው ከ27% በላይ ያደገበት እንደሆነ ገልጸህ ስታወራ የነበረበት ወይም በአጠቃላይ የግብጽና የእስራኤል የንግድ ግንኙነት እዛ ደረጃ ያበበበት ሁኔታ ነበር في 25 السيسي ينتقد توسيع التطبيع بين الدول العربية وإسرائيل. አሁን 2025 ላይ ግን መጥተ እስራኤል ከማንም ጋር መስማማቷ አካባቢውን ሰላም አያመጣም ምናምን የሚል ጫወታ አመጣ لكن هو السؤال الأهم واللي احنا هنا في مصر النهارده بنناقشه
ايه غرض السيسي من البقين بتوع اقامه دوله فلسطينيه على حدود 67؟ ስለዚህ የግድ አብዱልፈታህ አሲሲ አሁን አረብ ሊግ ላይ ወጥቶ ከግብጽ ጋር ነው ከእስራኤል ጋር የሚደረገው ኖርማላይዜሽን ምናምን የሚል ወሬ መለፍለፉ ምንድን ማለቱ ነው? በነገራችን ላይ ይጋጫል ንግግሩ ራሱ። በአንድ በኩል ትራምፕን የሰላም አምባሳደር አድርጎት ሰላምን በሙሉ በአለም ላይ ሊያመጣ ይችላል ብሎ ይገልጸዋል። ከዛ እስራኤልን ደግሞ ይወቅሳል። ስለዚህ ሁለቱ ማች ያደርግ። ምክንያቱም አሜሪካ ወይም ትራምፕ ሙሉ በሙሉ ከናታንያሁ ጋር ያለው አሁንና ምናልባት ሐሳብ የተቀየረ ነገር ከሌለ በስተቀር በተለይ ከሰሞኑ ሂደት ግን አይመስለኝም። بعد ما استعرضنا الارشيف بتاعه كله لم يذكر فيه اقامه دوله فلسطينيه نا አሁን የተቀስናቸው በሙሉ ከ2016 ጀምሮ እስከ 2024 ድረስ ያው የሱ ንግስና ጊዜ ውስጥ ጀምሮ ማለት በጣም የተደራጀበት ጊዜ ጀምሮ አንድም ቦታ ላይ ለፍልስጤሞች የ67ቱ የድንበር ከለላ ይከበርላቸው አላለም አንድም ቦታ على حدود 67. هل السيسي محبط؟ هل السيسي حاسس ان البساط اتشد من تحت رجله؟ ስለዚህ አሁን ጥያቄው ምንድነው? በቃ ሲሲ ተስፋ ቆርጧል ወይ? ከእግሩ ስር ምንድነው ይባለው ምንጣፉ ተስቧል ወይ? ማለትም ወንበሩ ተወስዶበታል ወይ ነው። አሁን አይፈልጉትም ወይ? በቃ ተጠቅመውታል። ከዚህ በኋላ በቃ ሊሉት ነው ወይ? ማንነውስ ደግሞ የሚተካው? እሱም ደግሞ አንድ ጥያቄ ነው። هل السيسي حاسس انه بقاش له عايزه اصلا؟ በነገራችን ላይ ይሄ አንዱ ትንበያ ነው። በጣም ብዙዎች በአሁኑ ሰዓት ላይ ከአብዱልፈታህ ሲሲ እጃቸውን አጥበዋል አሜሪካኖቹም እስራኤሎቹም። ስለዚህ ከዚህ በኋላ እንትን ይላል ማለት ይወገዳል አይነት ነው የሚሉትና በዚህ አይነት ሁኔታ ነው ያለው። وهل هتفلح هذه التصريحات الحنجريه في استعاده دور مصر المفقود؟ الحقيقه حضرات السيسي جاي يعيط دلوقتي بعد ما فقدت مصر كل اوراق القوه اللي كانت عند السيسي. ስለዚህ አሁን አውራቅ ማለት የኃይል ሚዛኑ አብዱልፈታህ ሲሲ ጋር በፊት በነበረበት ጊዜ ተደራድሮ ይሄን አታረጉም ይሄን ታረጋላችሁ ብሎ ማለት በሚችልበት ወቅት በተለይ እነዚህ አረቦች ሀገሮች በሙሉ ወደ እስራኤል ወስዶ ከማስረከቡ በፊት በጣም ብዙ ሊሰራው የሚችላቸው የሆኑ ነገሮች እያሉ ያንን ጊዜ አሳልፎ አሁን ሁሉም ከሱ ተቃራኒ በቆሙበት ሰዓት ላይ አሁን እንደገና የሚያጨበጭበው ምንድነው ነው? ودمرها وسد لا مؤاخذه ودانه عن النصايح. ይሄንን ደግሞ በጣም ብዙ ጊዜ ተነግሮታል። ብዙ ጊዜ ሰዎች ሲያስታውሱት ነበረ። ግን ያን ሁሉ አልሰማም። فقدهم ورقه بالضبط. ስለዚህ ያንዳንዱን ኃይሉን ቀስ ይያለ ራሱ በገዛጁ ነው ያጣው። وقعد يكوش في مواقف تطبيعيه زي اللي عمل المستعصم بالله بتاع بغداد كده. لك بغداد ላይ مستعصم የሚባለው ሰውዬ የሰራውን ስተት ከሆላኮ ጋር በተያያዘ እሱም አሁንም ከአሜሪካና ከእስራኤል ጋር በተያያዘ እንደፈለገ ያው ምታቁት ነው። ሌላው ቀርቶ ኤርትራን ማስገንጠል ላይ የግብጽ እጅ ከአሜሪካ በሚገኝ መሳሪያ ለሱዳን ይሰጣታል። 130 ምናምን እንትን ታንክ ለኤርትራ ተዋጊዎችና ለኢትዮጵያ ይሄን እንዳትረሱ ታሪክ ሁሉም ይያዛል። እያለ ሄዶ እኛ ጋር የመጣውን ጣጣ ሁሉ ያመጣው የሱ ከሌሎች ጋራ የተመሳጠረ የሚሰራቸው ስራዎች ነበሩ። አሁን ግን ተጠቅመውበት ጨርሰዋል። لغايه ما بقى ينطبق عليه المثل اللي بيقول ومن يهن يسهل عليه الهوان. او አንዴ ራሱን ያዋረደ ሰው ከዛ በኋላ ሌሎች ሊያዋርዱት ቀለል ይላል ነው ራሱን ካዋረደ። على راي ريتشارد نسخه يوسف شاهين فالناصر صلاح الدين كل حلفائك خانوك يا ريتشارد. ከዚህ በኋላ ያው ሁሉም ረስተውሃል ነው። ከዚህ በፊት የሚያደርጋቸውን አቋሞች فاكر يا فتاح؟ فاكر لما ضربته قصرا تحت اهوال الحرب فلم تبقي آلة الحرب الإسرائيلية حجرا على حجر ولم ترحم طفلا أو شيخا. አሁን ይሄ እንግዲህ እያንዳንዱን ንግግሩን የት ነበርክ በፊት? አሁን የግብጽ መንደር የፍልስጤም ሰዎች ምንም የተደራረበ ድንጋይ እንኳን በሀገራቸው ላይ እንዳይኖር ቤታቸው በሙሉ ፈርሷል፣ ልጆቻቸው በሙሉ ተመተዋል ምናምን እያልካውን ምትዘፍንብን
መጀመሪያ የት ነበርክ ነው እንግዲህ የዛሬው ፕሮግራሜ ይሄ ዝርዝሩን በሙሉ መስማት አይደለም ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል ዘመናዊ የሟኛ ገንዳ የልጆች መጫወቻ ስፍራ በቂ መኪና ፓርኪንግ በአንድ ህንጻ 5 ሊፍቶች ለብቻው ካርጎ ሊፍት የተገጠመለት ሁሉን ያሟላ ዘመናዊ መኖሪያ መንደር ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ